በዓለማችን ከፍተኛው የኮሎሬክታል ካንሰር የትልቁ አንጀት ካንሰር የተመዘገበው በአሜሪካ ሲሆን በታሪክ ዝቅተኛው የኮሎሬክታል ካንሰር ደግሞ የተገኘው በካምፓላ ኡጋንዳ ነው። ከአሜሪካ ወደ ኡጋንዳ የሕክምና አገልግሎት ለመስጠት የሄዱት ዶክተር ዴኒስ በኡጋንዳ ለ24 ዓመታት በተለያዩ ሆስፒታሎች የሕክምና አገልግሎትን ሰጥተዋል። በኡጋንዳ በነበራቸው ቆይታ ውስጥ ግን አንድም ኮሎሬክታል ካንሰር ያለበት ታካሚ አላጋጠማቸውም ነበረ። ለዚህ ልዩነት ምክንያቱ ዘር ወይም ጄኔቲክስ አይደለም፣ እንዲሁም ደግሞ በሁለቱ ሀገሮች መካከል ያለው የሕክምና ሰርቪስ አቅርቦትም አይደለም። አንድ ማህበረሰብ ባህላዊውን በእጽዋት ላይ የተመሰረተ አመጋገብን ትቶ ወደ ምዕራባውያን አመጋገብ ወይም ዌስተርን ዳይት በተሸጋገረ ቁጥር በትልቁ አንጀት የመጋለጥ እድሉ አብሮት ይጨምራል። በምግባችን ውስጥ ያለ አንድ ነገር ለዚህ ሁሉ ልዩነት ምክንያት ነው። ዛሬ ያ ነገር በትክክል ምን እንደሆነና ስለ እርሱ ማስረጃዎቹ ምን እንደሚሉ በግልጽ እንመለከታለን። ከምንም ነገር በፊት ግን እድሜያችሁ ከ50 ዓመት በላይ የሆነ የትልቁ አንጀት ካንሰር ቅድመ ምልክቶችን የምታሳዩ ከሆነ እንዲሁም ደግሞ በቤተሰባችሁ ውስጥ የትልቁ አንጀት ካንሰር አጋጥሞት የሚያውቅ ሰው በቤተሰባችሁ ውስጥ ካለ ስክሪኒንግ ወይም አስቀድሞ ምርመራን ማድረግ እንዳለባችሁ ማስታወስ እፈልጋለሁ። ስቱል ቴስቲንግ፣ ሲግሞይዶስኮፒ እና ኮሎኖስኮፒ ያሉ ምርመራዎች ለስክሪኒንግ የምንጠቀምባቸው ምርመራዎች ሲሆኑ እነዚህ ምርመራዎች ካንሰሩ በቀላሉ መታከም የሚችልበት ደረጃ ላይ ያለ እንድንይዘው ያስችሉናል። ካንሰሩ በዚህ ደረጃ ላይ ከተያዘ በ5 ዓመታት ውስጥ የመዳን ዕድሉ 90% ያህል ነው። በዛሬው ቪዲዮ በሽታው አስቀድሞ የመከሰት ዕድሉን ለመቀነስ የሚያስችሉንን ዘዴዎች እንመለከታለን። ሰላም፣ ዶክተር ጸባይ ነኝ። በሽታ እናንተ ላይ ከመከሰቱ በፊት አስቀድማችሁ በመከላከል ላይ የምታምኑ ከሆናችሁ ሰብስክራይብ በማድረግ ፋሚሊያችንን ጆይን አድርጉ። የመጀመሪያው ከካንሰር የሚጠብቀን ምግብ በእርግጠኝነት አብዛኞቻችሁ የምትመገቡት ነው። እሱም ሌጉምስ ወይም ጥራጥሬዎችና ሆል ፉድ ወይም ሙሉ እህሎች ናቸው። ምስር፣ አተር፣ ባቄላ፣ ቡናማ ሩዝ። ዶክተር ዴኒስ በኡጋንዳ ላስተዋሉት በጣም ዝቅተኛ የሆነ የትልቁ አንጀት ካንሰር መጠን ምክንያት አድርገው ያስቀመጡት የኡጋንዳ ሕዝቦች ከፍተኛ የሆነ ፋይበር መመገባቸውን ነው። በዶክተር ዴኒስ ግምት ላይ ተጨማሪ ምርመራዎች በተደረጉበት ጊዜ የተገኘው ሌላኛው ውጤት ደግሞ ፋይበር ብቻውን ሙሉ ምስል እንደማያብራራው ነው። ይህንን ጥያቄ እንዲጠይቁ ያደረጋቸው ደግሞ በዴንማርክ እና በፊንላንድ መካከል ያለው የኮሎሬክታል ካንሰር መጠን ልዩነት ነው። የዴንማርክ ህዝቦች ከፊንላንድ ህዝቦች ጋር ሲነጻጸሩ ከፍተኛ የሆነ ፋይበር ያለው ምግብን ይመገባሉ። ነገር ግን ከፍተኛ የሆነ ፋይበር ያለው ምግብ እየተመገቡ በሁለቱ ሀገሮች መካከል ያለው የኮሎሬክታል ካንሰር መጠንን ሲያወዳደሩት በዴንማርክ ውስጥ ከፍተኛ የሆነ የትልቁ አንጀት ካንሰር መጠንን አግኝተው ነበረ። ተመራማሪዎቹ ለዚህ ልዩነት ምክንያትን በሚፈልጉበት ጊዜ ያገኙት ንጥረ ነገር ፋይቴት የተባለ ውህድን ነው። ይህ ውህድ ደግሞ የሚገኘው እንደ ገብስ፣ ቡናማ ሩዝ ያሉ ሙሉ እህሎች፣ እንደ ባቄላ፣ አተር፣ ምስር ያሉ ጥራጥሬዎች ውስጥ እንዲሁም ደግሞ በለውዝና እንደ ኑግና ሰሊጥ ያሉ ሲድስ ዘሮች ላይ ነው። ፋይቴትስ በሰውነታችን ውስጥ የሚገኙ ናቹራል ኪለር ሴል የሚባሉ በሽታ የመከላከል አቅማችን አካል የሆኑትን ሴሎች ያነቃቃሉ። እነዚህ ሴሎች ደግሞ በሰውነታችን ውስጥ የሚገኙትን ወደ ካንሰርነት እየተቀየሩ ያሉ ሴሎችን በመለየት እነርሱ ላይ ጥቃትን ያደርሳሉ። በላብራቶሪ ውስጥ በተካሄደ ጥናት ውስጥ ፋይቴትስ በጥናቱ ላይ የተካተቱትን የሁሉንም ካንሰሮች እድገት መግታት ችሏል። የአንጀት ካንሰር፣ የቆዳ ካንሰር፣ የጉበት ካንሰር፣ የፓንክሪያቲክ ወይም ጣፊያ ካንሰር፣ የፕሮስቴት ካንሰር እና የማህፀን ጫፍ ካንሰር። የናሽናል ካንሰር ኢንስቲትዩት ባከናወነው ጥናት ላይ በቀን የምንመገበውን የባቄላ መጠን በግማሽ ኩባያ ብቻ መጨመር በአንጀታችን ውስጥ የሚፈጠሩ ወደ ካንሰርነት የመቀየር እድል ያላቸውን እብጠቶች ወይም ፖሊፕስ በድጋሚ የመከሰት እድላቸውን በ65% መቀነስ ችሏል። ይህ ውጤት በላብራቶሪ ውስጥ ብቻ የተገደበ አልነበረ።
በዚህ ዙሪያ ከተሰሩ ጥናቶች ውስጥ በጣም ያስገረመኝ ጥናት ደግሞ በካሊፎርኒያ ውስጥ ከ32000 በላይ ተሳታፊዎችን ያካተተ ጥናት ሲሆን በዚህ ጥናት ላይ በቀን አንድ ጊዜ ብቻ ስጋን የሚመገቡ ተሳታፊዎች በኮሎሬክታል ካንሰር የመያዝ ዕድላቸው በ2 እጥፍ የጨመረ ሲሆን በብዛት ጥራጥሬዎችን የሚመገቡት ሰዎች ደግሞ በኮሎሬክታል ካንሰር የመያዝ ዕድላቸው በከፍተኛ ሁኔታ ዝቅተኛ ነበረ። ይህ ውጤት የሚያመለክተን በትልቁ አንጀት ካንሰር ላለመያዝ ስጋን መቀነስ ብቻ ሳይሆን በአመጋገባችን ውስጥ ጥራጥሬዎችንም መጨመር እንዳለብን ነው። ባቄላ፣ ምስር፣ ድፍን ምስር፣ አተር፣ አኩሪ አተር በአመጋገባችን ውስጥ ማካተት አለብን። በዚህ ጥናት ላይ የተሰጠውን ምክር ተግባራዊ ለማድረግ ለኛ በጣም ቀላል ነው። ምክንያቱም ሽሮ፣ ምስር፣ ባቄላ የዕለት ተዕለት የምግባችን አካሎች ናቸው። ስለዚህ ይህ ጥናት ከተደረገባቸው ሀገሮች በተሻለ መልኩ ትልቁ አንጀት ካንሰርን ለመከላከል ይጠቅማል ተብሎ የተለየውን ፋይቴት የተባለውን ውህድ ለማግኘት ለኛ በጣም ቀላል ነው። ሁለተኛው ልማድ በስጋ ውስጥ በከፍተኛ መጠን የሚገኘውን ሄማይረን ተብሎ የሚጠራውን ውህድ መቀነስ። በጣም ብዙ ጥናቶች እንደሚያሳዩት ቀይ ስጋንና የተቀነባበረ ስጋን መመገብ በካንሰርና በልብ በሽታ ወይም ሃርት ዲዚዝ የመያዝ ዕድላችንን በከፍተኛ ሁኔታ ይጨምራል። እናም በአጠቃላይ ያለ ዕድሜ የመሞት ዕድልን ይጨምራል። ይህ ውጤት የተገኘው ደግሞ ሌሎች ለካንሰርና ለልብ በሽታ ሊያጋልጡን የሚችሉ ፋክተሮች ለምሳሌ ከፍተኛ የሆነ የሰውነት ክብደት፣ ሰደንታሪ ላይፍ ወይም በቂ የአካል ብቃት እንቅስቃሴ አለማድረግ፣ ሲጋራ ማጨስ፣ በቂ አትክልትና ፍራፍሬዎችን አለመመገብ እና የቤተሰብ ታሪክ እነዚህን ፋክተሮች ግምት ውስጥ በማስገባት ነው። ስጋ ለካንሰርና እንዲሁም ደግሞ ለተለያዩ በሽታዎች የልብ በሽታን ጨምሮ ሊያጋልጠን ከሚችልባቸው ምክንያቶች ውስጥ አንዱ በውስጡ ያለው ከፍተኛ የሄማይረን መጠን ነው። አይረን ደግሞ በሰውነታችን ውስጥ እንደ ፕሮኦክሲዳንት አክት በማድረግ በሰውነታችን ውስጥ ፍሪ ራዲካልስ የተባሉ በሴሎቻችን ላይ ጉዳት በማድረስ ካንሰርን ሊያስከትሉ የሚችሉ ውህዶች እንዲመረቱ ያደርጋል። ሰውነታችን በተፈጥሮ ደማችን ውስጥ ያለውን የአይረን መጠን የሚቆጣጠርበት ዘዴ አለው። እርሱም በደማችን ውስጥ ያለውን የአይረን መጠን ሴንስ በማድረግ ከምንመገበው ምግብ አማካኝነት በአንጀታችን በኩል ወደ ደማችን የሚገባውን የአይረን መጠን በመቆጣጠር ነው። ይህ ማለት ለምሳሌ በደማችን ውስጥ ያለው አይረን በጣም ከፍተኛ ከሆነ ከምንመገበው ምግብ አንጀታችን ወደ ደማችን አይረኑን እንዳያስገባ በመዝጋት ነው። የአይረን መጠኑ ዝቅተኛ ከሆነ ደግሞ ከምንመገበው ምግብ የምናገኘውን አይረን አንጀታችን በከፍተኛ ሁኔታ እንዲመጣው ወይም አብዞርብ እንዲያደርገውና ወደ ደማችን እንዲያስገባው በማድረግ ነው። ይህንን አይረን ከእጽዋት እንዲሁም ደግሞ ከእንስሳት ከሚገኙ የተለያዩ ምግቦች ማግኘት እንችላለን። እና ሰውነታችን ከእንስሳትና ከእጽዋት የሚመጣውን አይረን ሃንድል የሚያደርግበት ወይም የሚቆጣጠርበት መንገድ ይለያያል። ከእጽዋት የሚገኘውን አይረን በቀላሉ ሃንድል ማድረግ ወይም መቆጣጠር ይችላል። ከእንስሳት የሚገኘውን ሄም አይረን ብለን የምንጠራውን አይረን ግን መቆጣጠር ይከብደዋል። እናም በብዛት ስጋን በተመገበን ቁጥር ከፍተኛ የሆነ አይረን ወደ አንጀታችን ይደርሳል እና ያንን አይረንም ሰውነታችን ሃንድል ማድረግ ስለማይችል ከፍተኛ የሆነ የሄም አይረን መጠን ወደ ደማችን ውስጥ እንዲገባ ይሁን። ሌላኛው ከአይረን ጋር የተያዘ በጣም ያስገረመኝ ጥናት ደግሞ ተመራማሪዎች አዘውትረው ደም የሚለግሱ ሰዎችን ለ5 ዓመታት ተከታተሏቸው። ውጤቱ አዘውትረው ደም የሚለግሱ ሰዎች ለትልቁ አንጀት ካንሰር የመጋለጥ እንዲሁም በዛ ካንሰር የመሞት ዕድላቸው በጣም ዝቅተኛ ነበረ። ለዚህም እንደ ምክንያት ያስቀመጡት አዘውትረው ደምን በመለገሳቸው የተነሳ በደማቸው ውስጥ ያለው ዝቅተኛ የሆነ የአይረን መጠንን ነው። ከዚህ የምንረዳው ደም መለገስ የደግነት ተግባር ብቻ ሳይሆን እኛን ከካንሰር ሊጠብቀን የሚችል ተግባር መሆኑን ነው። ደምን ከመለገስ በተጨማሪ ግን በአጠቃላይ በደማችን ውስጥ ጤናማ የሆነ የአይረን መጠን እንዲኖር ስጋን መቀነስና እጽዋትን እንደ ጤናማ የአይረን ምንጭነት መጠቀም ይኖርብናል። የመጨረሻው የአንጀት ካንሰርን ለመከላከል የሚጠቅመን ምግብ እርድ ነው። ስፔሲፊካሊ ደግሞ ለእርድ
ቢጫ ቀለም እንዲኖረው የሚያደርገው ከርከሚን ብለን የምንጠራው ውህድ